ፍርድ ቤት በቀርብ የምናገረው እንደው እግዚአብሔር ይባረክ ይሄንን እውነት እኔው ያልኩትን ዘበነ ብሎታል። እኔው ያልኩት ታቦት መክተፊያ ነው የተባለው አዎ መክተፊያ ነው ብሏል። ይሄ ደግሞ እውነት ሊትራሊ መክተፊያ ይዘው ሲወጡ ከመርካቶ የተገዛ መክተፊያ ይዘው ሲወጡ አቅርቢያል። እሱን እያየ ሰው እንዴት ነው ሊክድ የሚሞክረው ማለት ነው? እኔ ቄስ ነኝ። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ የማውቀውን አንተ ተሸፋፍኖ የምታውቀውን ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። አንተ ተሸፋፍኖ ነው የምታውቀው፣ እኔ ገልጬ ዘይት እየቀባው ነው የማውቀው። ይሄ እውነት አይደለም፣ ይሄ ውሸት ነው። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። ይህንን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ አድርጉልኝ። በጣም ደስ ብሎኛል። ትላንትና በዚህ ጉዳይ ላይ ላይቭ ገብቼ ነበረ። በተለይ የህግ አካላት የቤተ ክርስቲያን ህግ አካላት ለምን ዝም እንዳላችሁና በትዝታው ጉዳይ ላይ ትልቅ ሐሳብ ሰጥቼ ነበረ። ከዚህ ጋር በተያያዘ የህግ አካላቶች ለትዝታው ባለበት እንዲያዝና ደግሞም ህግ እንዲጠይቀው ስላወጣችሁ እጅጉን በጣም ደስ ብሎኛል። የቤተ ክርስቲያን የህግ አካላቶች የልጆቻችሁን ድምጽ ስለምትሰሙና ሰምታችሁም ይህ ሰው የግለሰብ ቤተ ክርስቲያን በማንቋሸሽና ደግሞ ቤተ ክርስቲያን የምታመልከውን አምላኳን ኢየሱስ ክርስቶስን ስጋና ደሙን መፈተቻውን ታቦትን መክተፊያ በማለት በማንቋሸሽ የሚሄደውን ሰውን ክቡር የሆነውን የክርስቶስ ኢየሱስን ስጋና ደምን የምናቀርብበት መሰዊያችንን በማንቋሸሽ መክተፊያ ብሎ በማጥላላት የሚሄድ ሰው ስለሆነ ይህ ሰው ለህግ እንዲቀርብ የቤተ ክርስቲያን የህግ አካላቶች መግለጫ አውጥተዋል። ይሄንን በጣም ደስ ብሎኛል። ከዚህ ጋር በተያያዘ አሁንም ወደ ኢትዮጵያ ሊመጣ የሚችለው ኤርሚያስ አበበንም ያልሞተ ሰውን ሞተ ስለሚል ይህም ሰው ወደ ኢትዮጵያ በገባ ሰዓት ላይ የህግ አካላቶች የቤተ ክርስቲያን የህግ አካላቶች ይህንንም ሰው እንደዚሁ በህግ እንዲጠየቅና ደግሞም የዛ ሞተ የተባለውን ቤተሰብ ቄሱ ወይም ደግሞ ሌሎች ካህናቶች ያልሞቱትን ሞተዋል ብሎ ያስለቀሰ ቤተሰቦችን ስላስለቀሰ በህግ እንዲጠየቅ ይሁን። ከልብ ነው የማመሰግነው። በጣም ደስ ብሎኛል። ኮንግራ። ኦርቶዶክስ ተዋህዶ ለዘላለም ትኖር። የኛ ኢየሱስ በአንድ ጊዜ ለመጨረሻ ጊዜ በመስቀል ላይ የማዳን ስራ ፈጽሞ ሄደ ነው። ይለያል ካሉ አዎ ይለያል። ለምን? ያለ ሚካኤል ማዳን የሚችል አምላክ ስለሆነ፣ ያለ ማንም እርዳታ ያለ ስራ እንዲሁ ብቻውን ማዳን የሚችል ጉልበታም ስለሆነ ኢየሱስ ክርስቶስ እኛ ቤት መካከለኛ ነው፣ አማላጅ ነው፣ ጠበቃ ነው፣ አስታራቂ ነው። ይለያል። ይሄ ነው የኛ። አይ ከዚህ ውጪ ነው ካለ ተለያይተናል ማለት ነው። ምክንያቱም እኔ ያልኩት የመጽሐፍ ቅዱስ ነው። ኢየሱስ ጌታ ነው። አንተ ነው አሁን እነሱም ቅድም አንተ ከመጣት በፊት ስለ ኢየሱስ ሲነግሩኝ ነበር። ኤርሚን ከዚህ በፊት ሲነግረኝ ነበር። አሁን ብዙ ኢየሱስ ናቸው አሉት ወይስ በአንተ አስተምሮ ኤርሚያስ ኢየሱስ ይላል? በኢየሱስ ያምናሉ፣ የእግዚአብሔር ልጅ መሆኑን ያምናሉ፣ እንደፈወሰ ያምናሉ፣ እንደተሰቀለ ያምናሉ፣ ከተሰቀለም በሶስተኛው ቀን እንደተነሳ ያምናሉ፣ የማርያም ልጅ እንደሆነ ያምናሉ። ይሄ በቂ አይደለም ወይ? የእግዚአብሔር ልጅነት የእግዚአብሔር ልጅ ለመሆን እንግዲህ ጥያቄው ትክክለኛና ፐርፌክት ጥያቄ ነው። እኔ ከዚህ ቀደም አንድ ቪዲዮ ሰርቻለሁ፣ ገብተህ ማየት ትችላለህ። ሰዎች ከክርስቶስ ኢየሱስ አይናቸውን እንዲነቅሉ ከሚያደርጉ ኖስቲሲዝም ትምህርቶች መካከል አንዱ ምንድነው? የእኛና የእነሱ ኢየሱስ ይለያል የሚል ትምህርት ነውና የሚለይ ኢየሱስ የለም። ከሰማይ ወረደው አንዱ ኢየሱስ ነው። የምንለያየው በትምህርት ነው። በአንዱ ኢየሱስ የተለያየ ትምህርት ይዘን ወጥተናል እንጂ ኢየሱስ አንድ ነው። ባይዘው 4 ኢየሱስ 40 እየመጣ የሚሰቀል ኢየሱስ የለም። አንድ የተሰቀለ የእግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ አንድ ነው። በዚህ በአንዱ ኢየሱስ ግን የተለያየ ትምህርት ተከፋፍለዋል። ዓለም ተከፋፍለዋል። አሁን እኔ የምለውን መጽሐፍ ቅዱስ የሚለውን ጠበቃ ነው የምለውን አይ ጠበቃ አይደለም ኢየሱስ ካለ ተለያይተናል። እኔ አይደለሁም መጽሐፍ ነው ይለኛል። እኔ መካከለኛ ነው እያልኩ አይ መካከለኛ አይደለም ካለ ተለያይተናል። እኔ አይደለሁም መጽሐፍ ነው ይለኛል። ኢየሱስ ያማልዳል እያልኩ አይ አያማልድም ካለ እኔ አይደለሁም መጽሐፍ ነው የለየው። ራሱ ተለይቷል ከመጽሐፉ ከእኔ አይደለም። እንደዚህ ላድርገው። አሁን ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስትል ተቀብለውታል። አሁን ባንተ ተቀበሉ ሰየው በቃ ኦኬ ተቀብለውታል። ኢየሱስ ጌታ እንደሆነ በልባቸው አምነው በአፋቸው ይመሰክራሉ። ያ ይላሉ በደንብ እንደውም በሱ ብቻ ሳይሆን ኢየሱስ ክርስቶስን ኢየሱስ ብለህ በቀጥታ በጣም በመፍራትና በመንቀጥቀጥ እንድትናገር ነው የሚፈልጉት። ቅድም ሲያስተምሩኝ ሲነግሩኝ ነበርና
ይሄ የፈሪሳዊ አስተሳሰብ ነው። አክቹዋሊ እኔ አሁን የሃይማኖት ስፕሪት በክርስቶስ ኢየሱስ ላይ ሃይማኖት ሙሉ ለሙሉ ኢየሱስን ይክደዋል ሳይሆን ሃይማኖት ኢየሱስ ላይ ይዋሻል። በባህሪ ምንድነው ሃይማኖት ኢየሱስ ላይ የሚዋሻው? አንደኛ ማዳኑን ይነጥቀና ሌሎችን ተባባሪ አድርጎ ያስገባል። ብቻውን ያድናል አይልን ደፍሮ ሃይማኖት። ሁለተኛ ይሄ ወግ፣ ስርዓት፣ መኮፈስ ምናምን ዲሲፕሊኖችን ያስቀድማል ከክርስቶስ ኢየሱስ ነፃ ከማውጣት የማዳን ፕሮግራም ይልቅ። እነሱ የሚያስቡበት የራሳቸው ዳይሬክሽን ይኖራቸዋል። እኔ የመጽሐፍ ቅዱሱን ኢየሱስ ነው የማወራው። ይህ የመጽሐፍ ቅዱሱ ኢየሱስ የሰው ልጅ መዳን ካለበት ይህንን ስም ጠርቶ ነው የሚሄድ ነው። መጽሐፍ ሲናገር ለህዝብ ሁሉ የሚሆን ነው የሚለው አይደለ? የመጨረሻ አድርገው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው። ሰጣቸው ደጋግሜ ነገርኩ። አሁን እኔ ዋናው ቁልፉ ነገር ስለነካ ማነው ልጅ የሚሆነው ማነው ልጅ ማይሆነው የሚለውን ለመለየት ነው። በኢየሱስ የሚያምን ሁሉ የእግዚአብሔር ልጅ ነው። ምን ብሎ የሚያምን ያምናሉ። እነሱ ይገባሉ። የእግዚአብሔር ልጅ እነሱ ለምን አትጠይቅም? እኔ ስለ ራሴ ነው የምነግርህ። እኔ አንተ እስካልከኝ እግዚአብሔር ልጅ ሆኛለሁ፣ የዘላለም ይወጣለኝ። አሁን ላይቭ ላይ እያወራሁ ፍግም ብል አሁን ከአንተ ጋር እያወራሁ ትንፋሼ ቢቋረጥ ረፍት ከተማዬን አውቀዋለሁ። ወደ ኢየሱስ ነው የሚሄደው። ኦኬ መዝሙሬና አሁን የእንትን ስፕሪት አይደለም ባይዘ ፎርማሊ ስለ ኢየሱስ ስለማውራት ነው። ሁሌም ከአንተ ጋር መገናኘው ኢየሱስን ለማውራት ነው። ምን ችግር የለውም። ዋናው ጭቅጭቅ አይመቸኝም። ኢየሱስን የሚያወሩ ከሆነ ደስ ይለኛል። ይሄ የሃይማኖት ስፕሪት እንደዚህ ብላ እኔ አይመቸኝም። ኢየሱስን ጎስፕል ሰብኬ መኖር ነው የምፈልገው። ኢየሱስ ላይ መዋሸትም ሲዋሽም ማየት አልፈልግም። እንደዛ ጻፍ የሚለው በመስከር አለ። አንተ ልክ ነህ። አሁን ጭቅጭቅ ስፕሪት ያለው ሌሎችን ጠርቶ መጨቃጨቅ ይችላል። እኔ ምስክር ነኝ። ኢየሱስ ክርስቶስ ጌታ ነው። ቆይ ማንም እኮ አይጨቃጨቅም። አሁን እኮ አንጠይቅም እንዳልኩኝ። ኧረ አንተ እንድጠይቀኝም አልፈልግም። አሁን የገባህን ስለማልፈልግም ጭምር የገባህን እና የምታምነው ቀለል ባለ አማርኛ አስተምረን ወይ አስተምሩኝ ነው። ቀላል ነገር ነው። አስረዳው እኮ ነገርኩት። ሌላ ምን ልጨምርልህ? ኖ አንተ ማለት ያለው ወደ ኤርሚ ልምጣና ኤርሚ ደቂቃ 66ቱ ግን ትክክል ነው ብለህ ነው የምትጠቀመው አይደል? አዎ ያው ብዙ ጊዜ አነባዋለሁ አንዳንዴ። እሺ ማን ሰጠ 66ቱን ይሄው ተረከብ ብሎ ማን ሰጠ? ከየት አገኘኸው ነው ጥያቄው ርዕሱ። አዎ አሁን እንደዛ ነው። ግን እኔ ቢያንስ አንተ አሁን ሙቭመንት ውስጥ ሰው በአብዛኛው ያው የሚነበብበት እንደ ዶግማ ለምሳሌ ያው እንደ እምነት ስለተወሰደ ስድስቱ መጽሐፍ ቅዱስ የሰጠ ነው ጥያቄው። በጣም አዲስ ኪዳን 27 ማሰጠ ነው ጥያቄው። ክሊር ጥያቄ ነውና ይኸውልህ ከሶስት አንዱን ንገረን። ወይ ይሄውና ይሄ ከዚህ ነው ያገኘሁት ይሄ አካል ነው የሰጠኝ ብለህ ንገረኝ። ወይም አላውቀውም መልስ ነው፣ ወይም አረጋግጬ ራሴ ነው ያመጣሁትም ማለት ትችላለህ። በነገራችን ላይ ራሴ ፈጥሬው ነው ልትል ትችላለህ። ወይም አላውቅምና እስቲ ሪሰርች አድርጌ ደግሞ እመለሳለሁ። ከሶስቱ ውጭ ግን አንቀበልም ማለት ነው። እሺ አይ ጥያቄ ገርሞኛል። እኔ ነኝ የፈጠርኩት ብዬ ባወራ ተቀባይነት አለው? አሁን አንተ ልትስቁበት ነው ወይስ? ትንሽ እንስቃለን። ብዙ ግን አይደለም፣ ትንሽ ነበር የምንስቀው። እሱ መልስ ካልሆነ ሁለት ቀረህ ማለት ነው። እንግዲህ ምርጫ እየሰጠው ነው። ስለዚህ ማስረጃ አንደኛው ይሄው ብለህ ስጠኝ፣ ወይም ሁለት አላውቀውም ማለት ትችላለህ። ሶስተኛው አልፈልገውም ብለህ ኤክስ ላደረግ ለመሳቅም ተዘጋጅቼ ነበር፣ ግን ይቅርና ስለዚህ ወይ ይሄውና ብለህ አሳየን፣ ፖይንት አድርገህ ማስረጃዬ ይሄው በለኝ፣ ወይም አላውቀውም ከየት እንዳመጣሁት አላውቀውም በለኝ። አይ እንቅስቃሴ ሙቭመንት ውስጥ ያሉ ሰዎች የሚጠቀሙበት ያው እኔም እጠቀማለሁ። ከዛ አንጻር ነው እኔ የማየው። ባይብል ብዙ ጊዜ ጽንሰ ሐሳብ ስለዚህ መጽሐፍ ቅዱስ ያገኘው አንብቤው አላውቅም እኮ በሙቭመንቱ ነው የሰጠኝ ነው የምትለው። ስላልገባኝ ነው። 66 መጽሐፍ ቅዱሱን ማን ሰጠ ከየት ያገኘኸው ነው። እና ሙቭመንት ስትል አልገባኝም። ሙቭ ስታደርግ ነው የተሰጠህ ማለት ነው? ምን ለማለት ነው? አልገባኝም። እሺ ብቻ በጣም አወዛግቦኛል ጥያቄ ያንተ። እኛ ደግሞ መልስ ነው ያወዛገበንና እንደው ክሊር ብታደርግልን መጽሐፍ ቅዱስ 66 ክሊር ጥያቄ ነው።
ማን ሰጠ? ማን ሰጠ? 80 አሐዱን እቀበላለሁ ብል አሁን ትላለህ እቀበላለሁ ብል ሳይሆን ትቀበላለህ። አመጣጡ እሺ። ስለዚህ አትቀበለውም ማለት ነውና ቲዮሪ ከማውራት እንደገና ማንዴ መልሼ ልጠይቅህ፣ 80 አሐዱን ማን ነው የሰጠ ታውቃለህ ወይስ አታውቅም? እስቲ ከዚህ እንጀምር። ማን ነው 66ቱን የሰጠህ አካል ታውቀዋለህ ወይስ አታውቀውም? 66ን ማለት ሐሳቡን ነው የምቀበለው እኔ። ታሪካዊ አመጣጡን ግን ብዙ ጊዜ አንብቤው አለ። አይ ታሪካዊ አመጣጡን አላልኩህም። አሁን ለምሳሌ 80 አሐዱ ቤተክርስቲያን ነው ሰጠችኝ 4 ነጥብ። ቀላል እኮ የኦርቶዶክስ ቤተክርስቲያን የማምንበት ያለሁበት ቤተክርስቲያን ሰጠችኝ። ችግር የለውም እሱ ጋር እንደርሳለን። የኔ ጥያቄ ግን አሊስ እኔ መልስ ይዤ ነው መጣሁት። ለአንተ ግን የምጠይቅህ ልክ እንደዚሁ አጭር ምጥን ያለች መልስ እፈልጋለሁ። 66ቱን የሰጠህ ማን ነው? ነገርኩህ እኮ በቃ ታሪካዊ አመጣጡን ብዙ ታሪካዊ አመጣጡን አይደለም የጠየኩህ፣ ማን ነው የሰጠህ ነው። ቤተ ክርስቲያን። የትኛው? እሺ ቤተ እምነቱ። እሺ ታዲያ ምንጩ ከየት ነው አለች? አይ ተረጎምን ነው ያሉትን ምንጩ ከየት እንደሆነ አልጻፈ። እሺ በቃ አያውቀውም ወንድማችን ልደት እና ሌላ ጊዜ በቃ እንትን አድርገን እና እንጂ ትንሽ ስቀናለ ነገሩ። እንግዲህ እናመሰግናለን ለዛው። ኦኬ እስካሁን የጠየቅናቸው የትኞቹም ፕሮቴስታንቶች መጽሐፍ ቅዱስን ማን እንደሰጣቸው ሊመልሱልን አልቻሉም፣ አላወቁትም ባጭሩ። በጣም ይገርም። እሺ ኪራ እንኳን ደህና መጣ። እንኳን ሰላም ቆያችሁ። እንዴት አመሻችሁ? ሁላችሁም ወንድሞች እህቶች ሰላም ብያለሁ። ሁላችሁ ነው ሰላም ይድረሰን። ሰላም እንዴት ነህ? እሺ ጋዲ ተራ በተራ እያቀያየርኳችሁ እንግዲህ ትወያያላችሁ። ማራናታን አስተናግደው ከሰቨንዴ አድቬንቲስት ነው የመጣው። እሺ ዶክተር ኪራ ሰላም ብያለሁ። እንኳን ደህና መጣ። እሺ ማራናታ የሚል ዩዘር ኔም እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ከሰቨንዝ አድቬንቲስት ልክ ነህ። ያው ጥያቄውን ሰምታለና መጽሐፍ ቅዱስን ማን የሰጣችሁ? እናንተም 66 ነው የምትቀበሉት? ኦፍ ኮርስ ያው ያዝነው መጽሐፍ ነው የምንቀበለው በእጃችን ያለው። ያው አሁን 66 ብሎ መጽሐፍ ቅዱስን ማን የሰጣችሁ ነው የዛሬው ጥያቄ። ኦኬ ሰምቻለሁ። መጽሐፍ ቅዱስን የሰጣን እግዚአብሔር ነው የሰጣን። እግዚአብሔር ነው 66 ብሎ የሰጠ። ችግር ከቁጥሩ ላይ ነው። አዎ ስንት መሆን አለበት አንተ? አይ የኔን ተውና 66 ነው የምትቀበለው። የእግዚአብሔር ቃል 66 መጽሐፍት የእግዚአብሔር እስትንፋስ ያለባቸው እነሱ ብቻ ናቸው ብለሃልና ማን የሰጠ 66 ብሎ? ገባኝ እኮ አንተ ባነሳው ለመዳናችን የጎደለ አለ ብለህ ታምናለህ አንተ? ሰባ ይሁንልህ አሁን ወንድም። እሺ ጥያቄ ብቻ ሳይሆን ስለ ገድላት መስሎታል መሰለኝ። ስለ ገድላትና ድርሳናት አይደለም እየተወያየን ነው። ዳዊት አውቃለሁ ነው ዳዊት አውቃለሁ፣ እየሰማሁ እኮ ነው። እሺ ካወቅ ወንድማችን ማራናታ አሁን ጥያቄው ግልጽ ነው። 66ቱ መጽሐፍ ቅዱስ 66 የእግዚአብሔር ቃል 66 ብቻ ነው ብሎ የሰጠ ማን ነው ነው ጥያቄው? እኔ ለመዳኔ ይሄ እንደውም በዝቶብኛል። አረ እንቀንሰው ገባ ወንጌል ቢኖርበት ይዤ ቢኖርበት የዮሐንስ ወንጌል እንኳን ይበቃኛል ቢኖርበት። ስለዚህ ሌሎችን አሁን ዮሐንስ ወንጌልን ብቻ ይዘህ ክርስቲያን ሆነህ መቀጠል ትችላለህ። ሌሎችን ነው እንደዛ ማለት ያለው ለመዳን ነው የምልህ። ዮሐንስ ወንጌል እንኳን ሰምተህ ክርስቶስን አምነህ
የመጽሐፍ ቅዱስ የሚናገሩ ሐሳብ አምነ አትንካ፣ አትንቀስ፣ ኃጢአትን አታድርግ የምለውን ነገር አምኜ እግዚአብሔር ቢያምን ይሄ ራሱ በቂ ይሆናል። ግን 66ቱ ሁሉን እግዚአብሔር አሁን ወንድማችን እንደው ፖለቲክሱን ተወውና ቆይ ልደት ያው መጀመሪያ አስተዋውቆ ስለገባ ፖለቲካ አይደለም እኔ የማወራው ካም ዳውን። አሁን ወንድማችን እያለ ያለው እየሰማችሁ ታች የምትሰሙ ክርስቲያን ወንድሞች እናቶች፣ አረ ችግር የለውም እኔ ዮሐንስ ወንጌልን ብቻ ራሱ ብቀበል ጣጣ የለውም ለመዳኒ በቂ ነው ሌሎቹ መጽሐፍት ባልቀበል እያለ ነውና አሁን አያስፈልገኝም እያልኩ አለ። እሺ አሁን እኔ ጥያቄ ስለዚህ አያስፈልገኝም ካልክ ለምሳሌ መጽሐፈ ባሩክን ለምን ነው የማትቀበለው? እሱ ጋና ለምን ነው የማትቀበለው? መጽሐፈ ባሩክ እስካሁን እግዚአብሔርም ደግፎት እውቅናም አግኝቶ በዓለም ዙሪያ ተቀባይነትን ስላላገኘ እሺ በዓለም አቀፍ ዙሪያ ስትል እስቲ ማማ ጋር ለምሳሌ ካቶሊኮች ይቀበሉታል፣ ኢስተርን ኦርቶዶክሶች ይቀበሉታል፣ ኦሪየንታል ኦርቶዶክሶች ይቀበሉታል። ማን ነው የማይቀበለው? ዶክትሪን ነው እሱ በዶክትሪን ነው። እናንተ ባይዘይ ካቶሊክና ኦርቶዶክስ አለ ሰውየው እና ቸርችና አጥንተና በቃ ሌላ ጊዜ እንኳን አድርግልኝ ስላለ እንዴ ድርድር አደረገው እኮ ቀንሱልኝ አላለም። እንዲህ ይቻላል እንዴ? አሁን ሴንት ባስሊዮስ ይላል። ከየት ቤተ እምነት እንደመጣ ቼክ እናደርገው እስኪ። ጭራሽ ባስሊዮስ እንደዚህ ነው የጻፈው። አይ እንግዲህ አይ ጨርስና ሙዚቃውን ጨርሶ ይመጣ። መጽሐፍ ቅዱስ አለን የምትሉ ፕሮቴስታንቶች ነው። ፓስተር ዳኒ ወይ ተሜ ማራናታን ራሱ አንተ መሳብህ እኮ ነው እኮ ችግሩ። ማራናታ አሁን ፓስተር ዳኒ ጋር ገብተን እንዴት ነው የምንዳረቀው? ዳኒ በፊት በዚህ ጉዳይ ከኔ ጋር አውርቶ ራሱ እኮ 67 አደረገው እኮ መጽሐፉን ሲቆጥረው። ፕሮቴስታንቶች አንድ መጽሐፍ ቅዱስ አለን የምትሉ ፕሮቴስታንቶች አንዳንድ ቁጥር ጻፉ። ፕሮቴስታንት 66ቱን መጽሐፍ ቅዱስ ማን እንደሰጣችሁ ፕሩፍ ማድረግ የምትችሉ ሰዎች እስኪ በጉባኤ ደረጃ ላይ ይህ ጉባኤ ይሄንን መጽሐፍ ቅዱስ ሰጥቶናል የምትሉ ሰዎች ፕሮቴስታንቶች ያሉት ፕሮቴስታንቶች ስል ክርስቲያኖች። ጤና ይስጥልኝ። ሰላም አቤሴሎ፣ እንዴት ነህ? እንደምን አለ? ሰላም ነው፣ እግዚአብሔር ይመስገን። የት ቤተ እምነት አቤሴሎ? ተቋም ነው፣ ያው ወንጌል አማኞች ተቋም። አንተም ከኦርቶዶክስ ተቋም ነህ አይደል? እኔ ከኦርቶዶክስ ቤተ እምነት ነኝ። ያው ተቋም ብሎ ነው መንግስት የመዘገበው። አይደለም ተቋም አይደለውም። አሁን ክርክሩን ተወውና የት ቤተ እምነት ነን ያልኩህ እባክህ። ወንጌል አማኞች ተብሎ ፕሮቴስታንት ተብሎ ተቋምን የሚባለው አንተም የኦርቶዶክስ ተቋም ወይ ወንድም ምንድን ነው? ክፍለ ከተማ ነው እንደምትሰራው ተቋምና ምዝገባ አቡልነት ወደዛ ወርዶ የት ነው ብረት ብታረ ቀጥል ተሻውረው የት ነው ብረት ቃልዮት ብረት የምታደርገው ጋዲ እኔ ልሄድበት ይችል ራስንም አተልክ ለታካብ። እኔም ግን ጥያቄ አለኝ ልደት። እኔም ስጠይቅህ ትመልስልኛለህ። ወንድማችን ዛሬ እናንተ ተጠያቂ ናችሁ እና ለጥያቄ ብቻ እኔም ጥያቄ ነበረኝ። እስቲ ምናልባት እውቀት መለላካካት ስለሆነ እስኪ አቤሴሎ እኔም ጠይቃለሁ። እስቲ አያለሁ። ኧረ እባክህ አዳምጥ። እንደ እየተከባበርን እንጂ ወገኔ እየተከባበርን። ጥያቄያችንን ሰምተኸዋል። እጅ ላይ የያዝከውን መጽሐፍ ቅዱስ 39 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍ ማን የሰጠ? ቤተክርስቲያን። የትኛዋ ቤተክርስቲያን? ቤተክርስቲያን ምድር ላይ ያለችው ቤተክርስቲያን ጥራት የትኛዋ? ማን ናት? ኤሊ ቸርች ላይ ማለት ነው። ከኖን አድርጋ ቤተክርስቲያን ናት። ኢንፋለብል ነው ብላ የሰጠችው ማን ናት? ስም የላትም። ቤተክርስቲያን ነው የምትባለው። አትታወቅም። ኦርቶዶክስ ካቶሊክ አትባልም ነበር ያኔ።
የትኛዋ ናት ቤተክርስቲያን? ምን የትኛዋ ቤተክርስቲያን? ምክንያቱም የምትታየው ቪዚብል ያለው የሆነችው ማለት እኮ ጥራት ማናት? ቪዚብል የሆነችው ቤተክርስቲያን በየትኛው ጊዜና በየትኛው ሰዓት 66 ነው ብላ ሰጠች? ማስረጃ ነው። ቤተክርስቲያን ላይ ነው፣ በቃ ኢርሊ ቸርች ላይ ማለት ነው። ማን ነው እርሊ ቸርች ላይ 66 ነው ብሎ ይሰጣል? ብራዘር የኢትዮጵያ ኦርቶዶክስ ቤተክርስቲያን 66 ላይ ሰጠች። ወሬኛ ሂድና እዛ የምትቀልድበት ቀልድ። ባዶ እኮ ናችሁ ስንል በምክንያት እኮ መጽሐፍ ቅዱስ እንዳላችሁ እንኳን አታውቁ። በራስን የምታላግጥም አንድ የገባ ፕሮቴስታንት መልስ የመለሰ እንደሌለ ታውቃላችሁ። እነዚህ ናቸው አሁን በአደባባይ ቆመው ለክርስቲያኑ የሆነ ነገር ካላለን የሚሉት። የያዝከው መጽሐፍ ራሱ ከየት እንደመጣ አታውቅም። ይሄ ነው ፕሮቴስታንት ባጭሩ። ታትሰጥ በቃ ከዚህ የተለየ አረላል ሄሎ እሺ ሄሎ ሄሎ የኔ ጌታ ጌታ ለጌታ ሄሎ የማይሆነው ሆነ የማይታሰበው እዚህ ቤት የገባው የተባረከነ ምን አልኩ ፈለገ ምን አልኩ ፈለገ ምን አልኩ ደውል ደውል አልኩ ፈለገ አቤት አንተ መድኃኒዓለም ኧረ ይሁን ይፈልጋል እግዚአብሔር ኧረ አንተ መድኃኒዓለም አቤት አቤት እሺ አንደኛ ቅጣት ፈለገ ማይቀጣው እመቤታችን ቅድስት ድንግል ማርያም ሆይ በመላእክቱ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው እግዚአብሔር እናት ሆይ ለአንቺ ሰላምታ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ አሜን እንላለን። እያንዳንዱን አሁን መጽሐፍ ቅዱስ ላይ ያወጣው ላሳየ። ይሄ የአምልኮ ወይም ደግሞ ከአባታችሁ ላይ ከሚለው ጸሎት ጋር ተስተካክሎ የአምልኮ ጸሎት አይደለም። ይሄ የምልጃ ጥያቄ ለምኝልን የሚል አይደል? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን። ከመጀመሪያው ልምጣ። በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። የሉቃስ ወንጌል ምዕራፍ 1 ከቁጥር 35 ላይ መልአኩ መልሶ እንዲህ አላት። ከላይ ጀምሮ ላንብበው ከ28 ጀምሮ ማለት ነው። እንግዲህ ምን እንላለን ስንጀምር? እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በየትኛው ሰላምታ? መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እንደ ቅዱስ ገብርኤል ልክ ቅዱስ ገብርኤል እንዳላት እሷን እኛ ደግሞ እሷን እንላታለን። ምን? ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 28 ያ ስለዚህ እግዚአብሔር ከእሷ ጋር መሆኑ ነው። ጸጋ መሞላታ ነው። ሉቃስ 1 ከ28 ጀምሮ ሙሉ ያለ ነው። ከዛስ እንደውም እኛ ይሄ ይገልጻታል እንዴ? ይኸው መጽሐፉ የሚለው እንደውም ከዛ በላይ ነው ማለት እችላለሁ። እሺ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እሺ እሷ ያለችውን ለዝለለውና እነሱ ያሉትን ልናገር። ከዛስ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ኃይልም ይባላል። ጌታ አምላክም የአባቱን ዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል። ለዘላለም የሚነግሱም ትወልጃለሽ እያለ ለዘላለም የሚነግስ ፍጡር የለም። ለዘላለም የሚነግሰው ጌታችን። ስለዚህ አሸናፊው እግዚአብሔር እናት ሆይ ለአንቺ ሰላምታ ይገባል፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ ይላታል ቅዱስ ገብርኤል። እሺ ከዛስ በኋላ መንፈስ ቅዱስ ደግሞ ኤልሳቤጥ በመንፈስ ቅዱስ ተሞልታ ያለችውን እንስማ። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። ኤልሳቤጥም በመንፈስ ቅዱስ ሞላባት፣ በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏል። ከዛ ከጌታ የተነገረላትን ቃል ይፈጸማልና ያመነች ብፅዕት ነች አለች። ከዛ እመቤታችን ምን አለች? ነፍሴ እግዚአብሔርን ታከብሯለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች።
የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ አለች እመቤታችን። ማነማን? ትውልድ በክርስቶስ የተፈጠረ ትውልድ ሁሉ ምን ይሉኛል አለች? ብፅዕት ይሉኛል አለች። እንደ ቅዱስ ገብርኤል እንደ ኤልሳ ቅዱስ ገብርኤል ከእግዚአብሔር ተልኮ እንዳመሰገነ ኤልሳቤት ደግሞ በመንፈስ ቅዱስ ተሞልታ እንደተናገረቻት እኛም እንናገራለን። እንግዲህ እንደዛ የማይሉ ሰዎች መንፈስ ቅዱስ ሲሞላበት እንደዚህ ታደርጋለህ እንደ ኤልሳቤት ከእግዚአብሔር ስትላክ እንደ ቅዱስ ገብርኤል ጸጋን የሞላብሽ ብለን እናገራለን። ትውልድ ስለሆነ ደግሞ እናመሰግናታለን። ሁል ጊዜ ብፅዕት 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 እንላታለን። ትውልድ ካሉን ካትላት ናቸው።